ሀገር ባህልም አይደለም። እስክናገርሽ አልጠብቂም ነበረ አላልኩም፣ በፊትም አላልኩሽም። እሺ አሰቱ እንዴት ትነቀሻለሽ? እንዴት ማንሱልሽም ትነቀሽ ነው ችግርሽ በረና ያው ቢዩ እስቲ በሪዛሽ ምን ደርቶኝ እንዴ እናቀች ነቅሳሽ ነው ተፈሻለ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበል እያልኩኝ ዛሬም በአዲስ ቪዲዮ ከች ብያለሁ። እንግዲህ ሰሞኑን ጽጌና ዳኒ ያው ትንሽ አዲስ ነገር ይዘው መጥተዋል። ምክንያቱም እየተጨቃጨቁም ነበረ። ጽጌ ደግሞ ሌላ እጮኛ ዳኒ በቃኝ ከዳኒ ጋር ጭቅጭቅም ሆነ ምንም ነገር አልፈልግም ብላ በቃ ይውላ ሌላ አዲስ እጮኛ ከዳኒ የተሻለ ሰርፕራይዝ የሚያደርጋት የሚያከብራት ነፍስ ያወቀ ቤተሰብ የመረጠላትን ባል ይዛ መታለች ወደ ሚዲያው። ያው ዳኒም እንግዲህ ካያችሁት ለምን ተነቀስሽ ብሎ በጣም አብዶ ተበሳጭቶ ነበረ። ጽጌ የተነቀሰ ቪዲዮ ከሰራች በኋላ ዳኒም አዲስ ቪዲዮ ሰርቶ ነበር። በጣም ተናዶ ፎቶዋን እስከ መቀዳደድ ድረስ እስከ መሰባበር ድረስ እሷን እስከ ማመነጫጨር ድረስ ቤቷ ድረስ ሄዶ ደርሶ ነበረ። ነገር ግን ትናንትና ደግሞ ያው የጽጌ ባል በጣም ተቆጥቶና ተናዶ ቪዲዮ ተለቆልናል። በዚህ አጋጣሚ መናገር የምፈልገው ለጽጌ እጮኛ ባል አይደለም፣ እጮኛ ገና ስላላገባችሁ እጮኛ። አሁን የጽጌ ባል ከእንግዲህ ትላንትና ያለው አንቺ በጣም ገና ልጅ ነሽ፣ መበሻሸቅ ነው ያሹ፣ እንዴት አድርገሽ ታቶ ትነቀሻለሽ? ታቶ እኮ ባህላችንም አይደለ እያለ ነበረ። እውነት ለመናገር ባህላችን ብቻ ሳይሆን ሃይማኖታችንም አይፈቅድም። ጽጌዬ ያው የሚመስለኝ እንደውም ባልየው ራሱ እየተናገረ ነበር። ዴቭ እያለችው ነበር ባሏ፣ ዳዊት መሰለኝ። ዳዊት ሲቆላመጥ ዴቭ ነው የሚሆነው። እና የጽጌ ባል እንግዲህ እንደውም እየተበሻሸቅሽ ነው ወይ ከጓደኞች ጋር ብሽሽቅ ነው ወይ ያሹ፣ እንዴት አድርገሽ ትነቀሻለሽ እያለን ነበረ። አዎ እውነቱን ነው። ምክንያቱም እንደ አንድ ትክክለኛ ሰው ምክር ነው የመከረሽ። ይህን ነገር አስተውለን ካየነው በጣም አስተማሪ ነው። ምክንያቱም አሁን ዳኒ ቢሆን ተነቀስኩ ስትለው በጣም ደስተኛ ነበር የሚሆነው። ምክንያቱም ይሁን አያስተውልም፣ አርቆ አያስተውልም። እሱ እንደ ጀግንነት ነው የሚሰማው። አንዳንድ ወንዶች አሁን ማለት ነው ሴት ልጅ ብቻ አግባኝ ወይንም መቼ ነው የምታገባኝ ስትለው የሆነ ወንድነት ይሰማውና ይሆናል አይደል? አንዳንዴ ኩፍስ የሚልበት አጋጣሚ አለ። ነገር ግን ይሄ በጣም ትክክል አይደለም። አንተ ታገባኛለህ ወይንም እንጋባ ብላ ስለጠየቀች ብቻ አንተ ወንድ ነህ ወይንም ደግሞ ትዳር መያዝ ትችላለህ ማለት አይደለም። አንድ ወንድ ልጅ ትዳር ይችላል ማለት እሷን ማስተዳደር መቻል ሲችል ነው፣ ስራ መስራት ሲችል ነው። ወንድ ስለሆነ ብቻ እሷ ሴት ነች። ወንድ ልጅ ማግባት ከፈለገ ማግባት አግባኝ ስትለው አንድ የሚወዳትን የሚያፈቅራትን ልጅ እንግዲህ በጅንጅን መልኩ 1 ዓመትም 2 ዓመትም ሊቆይ ይችላል። ግን ደግሞ ሴት ልጅ ቶሎ ማግባትና አብራ መኖር ህይወትን መቀጠል ነው የምትፈልገው። በዛን አጋጣሚ እንጋባ ስትለው ያን መቀበል መቻል አለበት። እውነት ወንድነት እንዲሰማው ከፈለገ አንድ ወንድ ልጅ እንጋባ ወይም ደግሞ መቼ ነው የምንጋባው ስትለው ይሄን ቀን እንጋባለን፣ ተጋብተን ይሄን ማድረግ እንችላለን ለማለት ለመናገር እንኳን ወንድነት እንዲሰማው መስራት አለበት። የሆነ ነገር መኖር አለበት። ገባችሁ? እና ግን የአሁኖቹ ወንዶች አሁን እንደ ዳኒ አይነቶቹ ከሆኑ ደስ ነው የሚላቸው። ምክንያቱም በቃ የተወደዱ ነው ይመስላቸው፣ ከነሱ በላይ ሰው ያለ አይመስላቸው ምናምን ስለተነቀሱ ብቻ ማለት ነው። እና የጽጌ ባል ግን ትናንትና ለምን ተነቀስሽ? እኔ መውደድ ከፈለግሽ በልብሽና በልብሽ ብቻ ነው፣ በውስጥሽ ነው ማኖር የምትችይው እንጂ እኔ ዝጋታቶ ስለተነቀስሽ ምንድን ነው የምጠቅሚ? ምንድን ነው ጥቅሙ እያለ ነበር። አዎ ምንም ጥቅም የለውም። እንደውም ኃጢአት ነው እንጂ በባህላችንም አይፈቀድም ይሄ በምንም አይነት። ይሄ በጣም መጥፎ ነገር ነው። እና የጽጌ ባል ትላንትና ያው ትክክል ነገር ተናግሯል። ነገር ግን ይሄን ጥፋት ስላጠፋች ብቻ ተነስተህ እንለያይ ማለት አትችልም። ምክንያቱም ስታጫት መጀመሪያ እሷ ነች ማታውቅህ እንጂ አንተ አውቀሃት ነው። ሁሉ ነገሯን አይተህ ነው ለማግባት ወስነህ ነው ቤተሰብ ጋር ሽማግሌ ለመላክ ወሰንከው። ሁሉ ነገሯን አይተህ ነው፣ አለባበሷን፣ ሁሉ ነገሯን። እና አሁን ላይ የሆነ ጥፋት ስታጠፋ እንለያይ ሳይሆን አንድ ላይ ተመካክረ አንድ ላይ ቁጭ ብላችሁ ያን ነገር መፍታት መቻል ነው እንጂ
ገና ለገና አንድ ጥፋት ስላጠፋች እንለያይ፣ ደግሞ ሌላ ጊዜም ሌላ ጥፋት ልትደግም ትችላለች፣ ያን ጊዜ እንለያይ የሚባል ከሆነ ከትንንሾቹ አልተሻልክም ብዬ ነው የማስበው፣ የጽጌ ባል ማለት ነው። ምክንያቱም እንደዚህ ልል የፈለግኩት ለምንድን ታውቃላችሁ? የሰው ልጅ ስህተት አይጠፋውም፣ ሊሳሳት ይችላል። ነገር ግን ያንን ስህተት ስትሳሳቱ ወይም ደግሞ እሱ ሲሳሳት ያን ነገር ቁጭ ብሎ ተነጋግሮ ተግባብቶ እሱም ጥፋቱን አምኖ ወይ ደግሞ እሷ ተሆነ የጥፋተኛዋ እሷም ጥፋቷን አምና ተቀብላ ያን ነገር መፍታት ሲችሉ ነው ተግባብተው ባልና ሚስት ሆኑ መባል ራሱ የሚችለው። ነገር ግን ምንም እንኳን ብትጋቡ ብትወልዱ ራሱ ያን ነገር መፍታት ካልቻላችሁ፣ በነገራችን ላይ አንዳንድ ወንዶች ነገሮችን ይቅርታ በቃ ማለት አጥፍተዋል እኮ ይቅርታ ትልቅ ነገር ነው ስለተባለ ብቻ ያን ነገር ይቅርታ ብለው ማለፍ ብቻ ነው የሚፈልጉት አንዳንድ ወንዶች ማለት ነው። ነገር ግን ይቅርታ ብቻ በቂ ነው ብዬ አላስብም። አዎ ይቅርታ ትልቅ ነገር ነው። እንኳን እኛ ሰዎች ፈጣሪያችን ብዙ ነገር ይቅር ብሎናል። ነገር ግን ሰውነንና በዛ ነገር ላይ ባጠፋው ጥፋት ላይ ያን ጥፋቱን አምኖ ተቀብሎ ይቅርታ ይህን አድርጋለሁ ድጋሚ ላልደግም ብሎ ከዛ እሷም አምናበት ይቅርታ አድርጋለት ወይ ደግሞ እሷ ተሆነ የጥፋተኛዋ እሱ ይቅርታ አድርጎላት ተነጋግረው መፍታት ሲችሉ ነው መቀጠል የሚችሉት እንጂ አንድን ነገር በደፈናው ይቅርታ ዛሬም ነገም በይቅርታ ይቺ ቀላል ነገር ነቻ ይቅርታ ብዬ የሚያልፈኝ ከሆነ ድጋሚ ደግመዋለሁ። ገባችሁ? ያ ነገር በቃ ይሄ እኮ በቃ ይቅርታ እላታለሁ ምንም ነገር ቀላል ነገር ነው ብሎ ሊያልፍ ይችላልና አብዛኛው ወንዶች አሁን እንደዚህ ናቸው። በቃ መጨቃጨቅ አይፈልጉም። እንነጋገር ስትሏቸው እንኳን አይ በቃ እኔ አንቺ ጨቅጫቃ ነሽ ብለው ነው የሚያልፉት ማለት ነው። በንግግር መልኩ እንድንግባባ እንነጋገር ስትሏቸው እንኳን አይ አንቺ ጨቅጫቃ ነሽ ነው የሚሉሽ። በአሁኑ ሰዓት በቃ ሁሉም ወንዶች ምክሩን ራሱ ጭቅጭቅ ነው የሚያደርጉት። አንዳንዴ አባባሉ ስለበዛ በቃ ወንድ ልጅ ጨቅጫቃ ሴት አይወድም፣ ጨቅጫቃ ሴት አይወድም፣ ሴቶች ጨቅጫቃ ናቸው ነው የምንባለው። ነገር ግን ኖ እንደዛ አይደለም። ጨቅጫቃ ሆነን ሳይሆን ነገሮችን አድበስብሶ ማለፍ ስለማንፈልግ ነው። ያን ነገር እንዲረዱን ስለምንፈልግ ነው። ሴቶች በተፈጥሯችን ይመስለኛል ሁላችንም እንደዚህ በደፈናው ልፍ ከሆነ ውስጣችን የሚብሰለሰል ነገር አለ። ነገር ግን ያን ነገር መፍታት እንፈልጋለን። ነገሮችን ጥፋቱንም ሆነ ፈተን ማለፍ ስለምንፈልግ ነው። ጭቅጭቅ አይመስለኝም እንደኔ እና ትላንትና እንግዲህ የጽጌ ባልም ከሰማችሁት እንለያይ በቃ ነው ያለው። አንድ ነው ስህተቷ። በእርግጥ ስልክም በመጀመሪያ ቀን ነግሬሻለሁ፣ ስልክ እንደደወልኩ ማግኘት አለብኝ ብዬሻለሁ፣ እሺ ብለሻል፣ እንደዚህ ታቶ መነቀስ የለብሽም ምናምን ብሎ ይህን ያህል እንለያይ ማለት ሳይሆን ውሳኔው መሆን ያለበት። ለምሳሌ አሁን ጽጌ በይቅርታ የምታምን ባትሆንስ? እሺ ይቅርታ ባትለውስ ኑሮ እሱ እንለያይ ሲላት እሷም እሺ በቃ ብላ ግዴለሽ አይነት ሰው ብትሆን ያ ግንኙነት ሊፈርስ አይደለም ወይ? የእውነት ሁለቱም ፍቅር ካለባቸው ያ ግንኙነት ከፈረሰ መጎዳት ሊመጣን አይደለም? ከሁለቱም ወገን በቃ ግዴለሽነት የሆነ ድንገት እኮ የሚፈጠር ነገር እኮ በመሀላችን ሊፈጠር ይችላል። ነገር ግን ያን ነገር ተነጋግረን ምንድን ነው ስህተቴ የሚባል ነገር ከሌለ ለመለያየት በጣም ቀላል ነው። እና ጽጌ አሁን ስህተቷን አምና ይቅርታ በማለቷ ነው እንጂ እሱ በአንድ ጊዜ እንለያይ በቃ ጽጌም እሺ በቃ እንለያይ ማለት ትችላለች። ነገር ግን ያው ትላንትና እንግዲህ በይቅርታ ፈተውታል። እና ለጽጌ ለአዲሱ ባሏ ማስተላለፍ የምፈልገው ነገሮችን ልክ እንደ አስተሳሰብህ ጥሩ ሆኖ ሳለ አዎ ትክክል ነው ምክርህ። እንደዚህ አይነት ሴት ልጅ እንደዚህ አይነት ባል ነው የምትፈልገው፣ የሚመክራት የሚያስተውል አይነት ባል ማለት ነው፣ ልክ እንደ አባቷ ማለት ነው። እና ይሄ ሆኖ ሳለ በድንገት እንለያይ የሚባለው ነገር ትክክል ነው ብዬ አላስብም። አላውቅም፣ የራሴ አስተያየት ነው። ይሄ የግሌ ሀሳብ ነው። በሁለተኛ ደረጃ ደግሞ ጽጌ እባክሽን አለባበስሽን አስተካክሊ፣ ስነ ስርዓት ያዥ። ትክክለኛ ባልሽ ከሆነ ትክክለኛ ነገር ከሆነ የምትሰሩ እየሰራችሁ ያላችሁት ምንም እንኳን ሚዲያ ላይ እኮ መውጣት ትችያለሽ። ነገር ግን ጽጌን በጣም ነው የምወዳት። ነገር ግን ማህተቧ በየቀኑ ይበጭቃል። እንደፈለጋት ነው። አንዳንዴ ለጌጥ ነው እንዲህ የምታስረው እስከምል ድረስ ማለት ነው። ከልብሷ ጋር የሚሄድ ነገር ሲሆን ነው እንዲህ የምታስረው እስከምል ድረስ እንደዛ ነው የምታስረው። ማህተብሽን ትበጭቂያለሽ። ሁለተኛ ደረጃ ደግሞ አለባበስሽ በጣም ወጣ ያለ አለባበስ ነው።
በእርግጥ እሱ ይሄን አለባበሷን ወዷት ነው አይደለ የተቀበላት። ነገር ግን ያው ለራሷም ጥሩ ስላልሆነ አለባበሷን ብታስተካክል ጥሩ ነው ብዬ ነው የማስበው። እና ዳኒም ደግሞ እኔ የገረመኝ ነገር ዳኒ ምን እንዳላት ታውቃላችሁ? ባለፈ ቪዲዮ ላይ እንደው ይንቅሻል፣ ስትነቀሽው በጣም ነው የሚንቅሽ፣ አያከብርሽም። እና ታቶውን አጥፊው እባክሽን፣ ማጥፋት አለብሽ፣ ብር ከሆነ የምትፈልጊው እንቺ ብር እያለ ከኪሱ እያወጣ ብር እየሰጣት ነበረ። እና በዚህ ቅጽበት ባሏ አዲሱ ባሏ የጽጌ ባል ጠርቶ እንደዛ እንለያይ ሲላት በጣም እንደነገጥኩት። ምክንያቱም ብሬ ነው እንደምትፈልገው ብሎ አሰበ። እንዲህ ነው ያልኩት። እንደዛ ዳኒ እንደዛ ባላ ቅጽበት ደግሞ እንደገና እሱ ጠርቶ እንለያይ ሲላት በጣም ነው እንደነገጥኩት። እሷ ሲጀመር ብር የምትፈልግ አይነት ልጅ ነች ብዬ አላስብም። ምክንያቱም መስራት የምትችል ልጅ ነች፣ ጠንካራ ልጅ ነች፣ ጎበዝ ልጅ ነች። ጽጌ ራሷን እናቃታለን። ሚዲያ ላይ ነው ያደገችው ከልጅነት እስካሁን እስካለችበት ድረስ እና በጣም ጠንካራ ጀግና ልጅ ነች። ብሩን ፈልጋ አይመስለኝም። ነገር ግን እሷን የሚመክራት ወንድ ልጅ ትንሽ ከሴት ልጅ በለጥ ያለ ሲሆን እንደዚህ አስተሳሰቡ ጥሩ የሆነ የማይነቃት በየቀኑ አዲስ ሴት እየቀያየረ የማያናድዳት አይነት ባል ፈልጋ ነው የሚመስለኝ ጽጌ እንደዛ ያደረገችው። ያው ባሏ ተዳኒ ጋር ለመበሻሸቅ ነው ወይ እያላት ነበረ ይመስለኛል። ግን እኔ እንደዛ አይመስለኝም የተነቀሰችው ምናልባት በሚዲያ ላይም እሷ ግን ያለችው እኔ አንተን በጣም ስለወደድኩ እንደውም አንተ ደስ ይልሃል ብዬ ነበረ ያሰብኩት፣ እኔ ስህተት ሰርቻለሁ እያለች ነበረ። ምናልባት እንደ ሰውኛ ደስ ይለዋል ብለሽ አስበሽ ይሆናል ጽጌ። ነገር ግን ይሄ የሚያስደስት ነገር አይደለም። አዎ ለእንደነ ዳኒ አይነቱ ወንድ ቢሆን አዎ ያስደስታቸው ነበረ። ግን ባልሽ ትክክለኛ ትዳር ፈላጊ ቁም ነገረኛ ይሆን አስተሳሰቡም የጠና ስለሆነ በልብሽ እንጂ እንድትወጁ የሚፈልገው እንደዚህ በአደባባይ ያሰጣሽ እንደዚህ ምናምን በተግባር ነው እንድታሳዩ የሚፈልገው። እና ይሄ ደግሞ እኔ ተግባር ነው ብዬ አላስበውም። እና ጽጌዬ ያው ትንሽ አጠፍተሻላው። ነገር ግን እኔ ታቶ እንትን የቀልድ ነበር የመሰለኝ፣ ከዳኒ ጋር እየተበሻሸቅሽ ነበር የመሰለኝ። ምክንያቱም ዲጄሊን ተነቅሶ እንደውም ባለፈው ቪዲዮ ላይ ሰርቼበታለሁ። ዲጄሊን ተነቅሶ ስላናደደሽ አንቺም እሱን ልታናድዱ ነበር የመሰለኝ። እውነት ከሆነ እንግዲህ ትክክል አልሰራሽም ማለት ነው። ያው ባልሽም ነግሮሻል። ይሄ ደግሞ ባልሽ ብቻ ሳይሆን ቤተሰቦችሽም ትክክል ነው ይሉሻል ብዬ አላስብም። ምክንያቱም ወንድምሽም እየተቆጣሽ ነበረ እና ያው ባልሽም እንግዲህ ደስተኛ እንዲሆን እሱ የሚልሽን መስማት አለብሽ። በእርግጥ እሱ የሚልሽን ሁላ መስማት ግዴታሽ ነው እያልኩሽ አይደለም። ምክንያቱም አንዳንድ ሀብታሞች ምን ያደርጋሉ መሰላችሁ? ቤተሰብ ባሏ ነው የሚላትን መስማት አለባት። ነገር ግን አንዳንድ ሀብታም ባሎች ልክ እንደገዟችሁ በቃ በብሩ ገዝተው ልክ እንደፈለጋቸው ካስገቧችሁ በኋላ ጥባጥቤ መጫወት እንደ መጫወት አይነት የሚፈልጉ አይነት ወንዶች አሉ። እና የሚላትን ሁላ እሺ ማለት በቃ ልክ እንደ ሰራተኛ መሆን አለባት ብዬ አላስብም። ገንዘብ ስላለው ብቻ እሷን ገዝቶ እሱ ያለውን ሁላ እሷን የማያስደስታትን ሁላ ነገር ታድርግ ብዬ እኔ አልመክርም። ምክንያቱም እንደ ሴት እንደ ሚስት ነው መሆን ያለባት እንጂ እንደ ገረድ መሆን የለባትም። እሱ ገንዘብ ስላለው ስጦታ ስለሰጣት ብዙ ነገር ስላደረገላት እሱ የሚለውን ብቻ እንደዚህ እስረኛ ሆኛ አልላትም። ምክንያቱም አንዳንድ ወንዶች በገንዘባቸው መግዛት እንደሚፈልጉ ሴት ልጅ ሸቀጥ ናት ብለው የሚያስቡ ወንዶች ስላሉ ማለት ነው። እና ጽግዬ ያው ሁሉንም ነገር በልኩ እየሆነች ታቶውንም እንግዲህ ከውጭ አስመጣልሻለሁ ብሎሻል። አስመጥቶልሽ ታቶውንም አስጠፊው። ምክንያቱም ለአንቺ ራሱ ጥሩ አይደለም። የሰው ልጅ እኮ ይጋባል፣ ይፋታል፣ ይገናኛል፣ ይለያያልና በዛን ሰዓት ስትለያይ ራሱ ለአንቺ ለህይወትሽ ጥሩ አይደለም። ይሄ ሚዲያ ራሱ የያዘውን ነገር አይለቅም። ምክንያቱም ተነቅሳ ነበር ያለፈ ህይወትሽ ምን አይነት ነው ሊልሽ ይችላል። ሌላኛው ባልሽ ደግሞ ምናልባት በእርግጥ እኔ እንድትፋቱ አልፈልግም። መጨረሻችሁ እንዲያምር ነው። ተጋብታችሁ ሽምግልና ተልኮልሽ እስከ መጨረሻው ድረስ ፍጻሜያችሁ እንዲያምር ነው ምኞቴ። እውነት ከሆነ የእውነት ድራማ ካልሆነ የምትሰሩት ማለት ነው። እና ቤተሰብ የዛሬው ቪዲዮ ይህን ይመስል ነበረ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ።
ሰላም ለሀገራችን እያልኩ ይሰናበታችኋለሁ። ባይ ባይ።